ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ ረቡዕ የምሽቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለገና በዓል በሰላም አደረሳችሁ። ዛሬ የተለያዩ ስፖርታዊ ጉዳዮችን አካተን በምሽቱ ፕሮግራማችን በድጋሚ ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ ስፖርታዊ ጉዳዮችን እናነሳለን ከዝውውር ጉዳዮች ጋር አያይዘን። ከዛ በተጨማሪ በአፍሪካ ዋንጫው ዛሬ በሚደረጉ ጨዋታዎች እንዲሁ በርከት ያሉ ጉዳዮችን እያነሳሳን ነው ቆይታን የምናደርገው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። እናንተም ሀሳብ አስተያየቶቻችሁን ልታጋሩን ትችላላችሁ። የፈለጋችሁትን ሀሳብ ጻፉልን፣ እኛም በፕሮግራማችን መጨረሻ መልሰን ወደ እናንተው እናደርሳለን። እስከ ፍጻሜው አብራችሁኝ ቆዩ። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። መልካም ቆይታ እንዲሆንላችሁ በአክብሮት ተመኘው። የአፍሪካ ዋንጫን ጉዳዮች በማስቀደም እንጀምር። አልጄሪያ ከፍተኛ ተቃውሞ ገጥሟታል። በጭማሪው ደቂቃ ላይ ባስቆጠረችው ጎል ትላንትና ሩብ ፍጻሜውን የተቀላቀለችው አልጄሪያ ከፍተኛ ተቃውሞ የማህበራዊ ትስስር ገጾች ላይ እያስተናገደች ትገኛለች። በአፍሪካ ዋንጫው ክስተት የሆነው የዴሞክራቲክ ሪፐብሊክ ኦፍ ኮንጎ ደጋፊ የሆነው ሉቡምባ ላይ ከጎሉ በኋላ የቡድኑ ተጫዋቾች ሙሐመድ አሙራ በመቀለዱ ተቃውሞ እያስተናገዱ ይገኛሉ። በሙሉ ስሙ ሚሼል ሉካ ሞላዲንጋ ወይም ደግሞ ሉቡምባ በመባል የሚጠራው ደጋፊ ሀገሩ በምትጫወትበት ወቅት ያለምንም እንቅስቃሴ በመደገፍ ትኩረትን ስቦ ነበር። ሉቡምባ በትላንትናው ዕለት ሀገሩ ስትሸነፍ በከፍተኛ ሀዘን ውስጥ ሆኖ በጨዋታው ወቅትም ለመጀመሪያ ጊዜም ሲንቀሳቀስና በእንባም ታይቷል። የሙሐመድ አሙራን ድርጊት በርካቶች ለነጻነትና በሰላም በቆመ ሰው ላይ ማሾፍ ነው ሲሉ ድርጊቱን ክብረ ነክ ሲሉ አውግዘውታል። የሉቡምባ ድርጊት በዓለም አቀፍ ደረጃ ትኩረትን ሲስብ የካፉ ፕሬዝዳንት ፓትሪስ ሞትስፔ እውቅና ሰጥተውታል። የቀድሞ የዲሞክራቲክ ሪፐብሊክ ኦፍ ኮንጎ የመጀመሪያ ፕሬዝዳንት የሆኑት ፓትሪክ ሉቡምባ በሞሮኮ ጨምሮ በተለያዩ የአፍሪካ ሀገራት በስማቸው መንገድ የተሰየመላቸው እንደሆኑ የሚታወቁ ነውና እንግዲህ ትናንትና የአልጄሪያ ተጫዋቾች ግን በዚህ ጉዳይ ላይ በጣም እየተተቹ እንደሆነ ጭምር ነው መረጃዎች እየወጡ የሚገኘው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እናንሳ። አርሰናልን የተመለከተ መረጃን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናልን ለማሸነፍ በቂ የሆነ ስብስብ አለን ወይም ደግሞ ተጫዋቾች ያሉን ሲል አሰልጣኝ አርኔ ስሎት ተናግሯል። በአመቱ የተለየ ነገር ማሳካት እንችላለን ምን ያለው አርኔ ስሎት። የሊቨርፑሉ አሰልጣኝ አርኔ ስሎት ከነገው የአርሰናል ጨዋታ በፊት ከጋዜጠኞች ጋር ቆይታን አድርገዋል። ሲናገሩም በደረጃ ሰንጠረዡ መሆን የምንፈልግበት ቦታ ላይ አይደለንም፣ ነገር ግን ቡድኑ ትልቅ አቅም እንዳለው ግን ይሰማኛል ብለዋል። ሁሉም ተጫዋቾች ዝግጁ ከሆኑ በዚህ የውድድር ዘመን የተለየ ነገር ማሳካት እንችላለን፣ ይህንን በብዙ ጨዋታዎችም አይተናል ሲልም ጭምር ነው የተናገረው። የአርሰናል ጨዋታ አስፈላጊነቱ ብዙ ነው፣ በጣም ጠንካራ ከሆነ ቡድን ጋር ነው የምንጫወተው፣ ለአመታትም ምርጥ ነበሩ ሲል ነው የተናገረው። የአርሰናል ትልቁ ጥንካሬ በርካታ ጥንካሬዎች ያሏቸው መሆኑ ነው። ብዙ ጎሎችን አያስተናግዱም፣ ነገር ግን በተለየ መንገድ ብዙ ጎሎችን የሚያስቆጥር አይነት ቡድን ነው። ወደ ኤምሬትስ ስቴዲየም ሄደን አርሰናል ላይ ችግር ለመፍጠር በቂ ተጫዋቾች ያሉን፣ አርሰናሎች ለመፎካከር ሁሉም አስፈላጊ ነገር እንዳላቸውም ጭምር እናውቃለን ሲል ነው አሰልጣኝ አርነ ስሎት የተናገረው። አርሰናል በዚህ ዓመት ነጩን ማሊያ አይለብስም። የሰሜን ለንደኑ ክለብ አርሰናል እሁድ ከፖርትስማውዝ ጋር በሚያደርገው የኤፍኤ ካፕ ጨዋታ መደበኛ የሜዳ ማሊያውን ይለብሳል። አርሰናል በዚህ ዓመት ባለፉት ዓመታት እንዳደረጉት ሁሉ ሙሉ ነጭ ማሊያን እንደማይለብሱ ነው የተገለጸው። አርሰናሎች ወጣቶችን ከጥቃት ለመጠበቅና ለመከላከል የጀመሩትን እንቅስቃሴ ለመደገፍም ኖ ሞር ሬድ የተባለውን ለመደገፍ በየዓመቱ ነጭ ማሊያን ይለብሱ ነበር። አርሰናል ከ2021 ወዲህ ለመጀመሪያ ጊዜ በዚህ ሰዓት በሚደረገው የኤፍኤ ካፕ ጨዋታ ሙሉ ነጭ ማሊያን የማይለብስ ይሆናል። ይሁን እንጂ የኖ ሞር ሬድ እንቅስቃሴ ግን ድጋፍ ተጠናክሮ እንደሚቀጥል ነው መረጃዎቹ የወጡት። ዊሊያም ሳሊባ አንድ ጥያቄ ቀርቦለት ነበር። ያንተ የማትረሳው አጋጣሚ የትኛው ነው ተብሎ ተጠይቆ ነበር። አሁን አይደለም በአመቱ መጨረሻ ላይ ሊሆን ይችላል ጥቂት ነገር ስናገኝ ሲልም ጭምር ነው ዊሊያም ሳሊባ የተናገረው። ቦሩሲያ ዶርትመንድ በጥር ተጫዋቾች የዝውውር መስኮት የአርሰናልና የማንቸስተር ዩናይትድ ኢላማ የሆነውን ካሪም አዲየሚን ለመሸጥ ተዘጋጅተዋል ተብሏል። እነዚህ ሁለት ክለቦች ማንቸስተር ዩናይትድ እና አርሰናል የቦሩሲያ ዶርትመንዱን ፈጣኑ ተጫዋች ካሪም አዲየሚን ለማስፈረም
ፍላጎት እንዳላቸው ይነገራልና ይሄ ክለብም ሊለቀው ዝግጁ እንደሆነ የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። በውድድር ዓመቱ በሁሉም ዋንጫዎች እየተጫወተ የሚገኘው አርሰናል በቀጣዮቹ 15 ቀናት 6 ጨዋታዎችን ያደርጋል። የሰሜን ለንደኑ ክለብ አርሰናል በቀጣይ በፕሪሚየር ሊግ፣ በቻምፒየንስ ሊግ፣ በካራባው ካፕ እና በኤፍኤ ካፕ 6 ጨዋታዎችን ነው በ15 ቀን የሚያደርገው። ይህ በአማካይ በ3 ቀን ልዩነት አንድ ጨዋታ ያደርጋል ማለት ነው። አርሰናሎች የፊታችን ሐሙስ ማለትም ነገ በፕሪሚየር ሊጉ ከሊቨርፑል ከባድ ፈተና ይጠብቀዋል። አርሰናል ከሊቨርፑል ጋር በኤምሬትስ ከተጫወተ በኋላ ቀጣዮቹ 4 መርሃ ግብሮች ከሜዳ ውጭ የሚከናወኑ ናቸው። ከወሳኙ መርሃ ግብር በኋላ እሁድ በኤፍኤ ካፕ ከፖርትስማውዝ ጋር የሚጫወት ሲሆን ሮብ ደግሞ ጥር 6 የካራባው ካፕ ግማሽ ፍጻሜ ጨዋታ የመጀመሪያ ጨዋታውን ከቼልሲ ጋር ያደርጋል። ከግማሽ ፍጻሜው መልስም በፕሪሚየር ሊጉ ከሜዳ ውጪ ከኖቲንግሃም ፎረስት ጋር ሲጫወት ጥር 12 በቻምፒየንስ ሊጉ ከኢንተር ሚላን ጋር በጁሴፔ ማይትሳ ጨዋታውን እንደሚያደርግ ነው የወጣለት መርሃ ግብር የሚያሳየው። ከኢንተር ሚላን መልስ ደግሞ በሜዳው ከማንቸስተር ዩናይትድ ጋር የፕሪሚየር ሊጉን ጨዋታ እንደሚያከናውን ነው የወጣላቸው መርሃ ግብር የሚያሳየው። ሚኬል አርቴታ የአርሰናልን ቡድን እንደ እንቆቅልሽ አድርጎ መግለጽ ይወዳል እና ማርቲን ዙበሜንዲ የእንቆቅልሹ የጎደለው ተጫዋች መሆኑን ግልጽ አድርጎ የተረዳም እንደሆነ መጥቷል። አርሰናል ሊቨርፑል ጋር ከመጫወቱ በፊት እሱን ማስፈረሙ በዚህ ውድድር ዘመን የዋንጫ ውድድር ላይ ትልቅ ድል እንዳገኘን ያስባል ብሏል። ሳይመን ኮሊንግስ ነው ይህንን መረጃ ያገኘውና ያጋራው። ስለዚህ ተጫዋች ለአርሰናል በጣም ወሳኝ ተጫዋች እንደሆነ ጭምር ነው እየተናገረ የሚገኘው ሳይመን ኮሊንግስ። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ዳረን ፍሌቸር የሰር አሌክሳንደር ቻፕማን ፈርጉሰንን ፍቃድ ጠይቋል ተብሏል። አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድ በጊዜያዊ አሰልጣኝነት ከመረከቡ በፊት ሰር አሌክስ ፈርጉሰንን እንዳማከራቸውን የተገለጸው ዳረን ፍሌቸር በአስቴቱ ዩናይትድ የሰጠውን ኃላፊነት ከመቀበሉ በፊት የክለቡን ታሪካዊ አሰልጣኝ ሰር አሌክስ ፈርጉሰንን ይሁንታ ጠይቅ ያለውን ያለው ከፈርጉሰን ጋር ጥሩ ግንኙነት አለኝ ያለው ዳረን ፍሌቸር እሱን ሳላማክር ምንም አይነት ትልቅ ውሳኔን አልወስንም ሲል አስረድቷል። መጀመሪያ የደወልኩት ለሱ ነበር፣ ይሁንታውንም አግኝቻለሁ፣ እሱ ያ ክብር ይገባዋል ሲል ነው ዳረን ፍሌቸር የተናገረው። ማንቸስተር ዩናይትድ አካዳሚ የወጣው ዳረን ፍሌቸር በተጫዋችነት ዘመኑ በክለቡ 342 ጨዋታዎችን ማድረግ ችሏል። ስኮትላንዳዊው አሰልጣኝ ዳረን ፍሌቸር ማንቸስተር ዩናይትድን ዛሬ ምሽት በአሰልጣኝነት ይመራል ተብሎ ነው የሚጠበቀው። ዩናይትድ ኦሌ ጉናር ሶልሼርን እና ካሪክን እያነጋገረ ነው። አሰልጣኝ ሩበን አሞሪምን ያሰናበተው ማንቸስተር ዩናይትድ በቀጣይ ቀናት ደግሞ ጊዜያዊ አሰልጣኝ ይሾማል ተብሎ ይታሰባል። በአብዛኛው ኦሌ ጉናር ሶልሼር እስከ አርብ ድረስ ፊርማቸውን ያኖራሉ። በ6 ወራት ኮንትራት ወይም ደግሞ እስከ ክረምት ድረስ ይፈርማሉ ተብሎ እንደሚጠበቅ ነው ዘገባዎች እየወጣ የሚገኘው። ኦሌ ጉናር ሶልሼርን ጠርቶ ፊት ለፊት ለማነጋገርም ቀጠሮ መያዙን የተገለጸው ክለቡ በተመሳሳይ የቀድሞ የመሃል ሜዳ ተጫዋች የሆነው ማይክል ካሪክንም አግኝቶ ለማነጋገር ቀጠሮ መያዙ ተገልጿል። ማንቸስተር ዩናይትድ ሁለቱን የቀድሞ ተጫዋቾችና አሰልጣኞች ካነጋገረ በኋላ በሚቀጥሉት ቀናት አንዱን ይመርጣል። አሰልጣኝ ኦሌ ጉናር ሶልሼር የኃላፊነት ቦታውን ለመረከብ ግን የሚመሩት ናቸው ተብሏል። ዘ አትሌቲክ ባወጣው መረጃ መሰረት ኦሌ ጉናር ሶልሼር የማንቸስተር ዩናይትድ ጊዜያዊ አሰልጣኝነትን ሚናን ካገኘም በዩናይትድ በቋሚነት ለመቀጠልም የተቻለውን ሁሉ ያደርጋል ተብሏል። ኦሌ ከዚህ ቀደም በዚሁ መንገድ የዩናይትድ ቋሚ አሰልጣኝ ሚናን ያገኘ ሲሆን አሁንም ቢሆን ይህንን መንገድም መድገም እንደሚችል ትልቅ ተስፋ አለው። በተጨማሪም እሱ ለሁሉም ሰው ምን ማድረግ እንደሚችል ማሳየትና ያለፈው ስህተቱን በማረም እሱ ብቁ መሆኑንም ማሳየት እንደሚፈልግ ጭምር ነው መረጃዎች እየወጡ የሚገኙት። ምናልባት አሰልጣኝ ኦሌ ጉናር ሶልሼር ማንቸስተር ዩናይትድን የሚረከቡ ከሆነ የቀድሞ አጥቂና አሰልጣኙ ኦሌ በፈጣን ካውንተር አታክ አጨዋወቱ የሚታወቅ ሲሆን ሁሉም ተጫዋቾች ከተሟሉለት ምናልባት ይጠቀማል ተብሎ የሚጠበቀውን አስተላለፍም ይፋ ተደርጓል። በዚህ መሰረትም 4-2-3-1 ሊጠቀም ይችላል ተብሎ ነው የሚታሰበው። ሴኒ ላሜንስ በግብ ጠባቂነት ይኖራል። ኑሱር ማዝራዊ፣ ማታያስ ደሊት፣ ሊሳንድሮ ማርቲኔዝ እና ሉክ ሾውን በተከላካይ ስፍራ ላይ ይጠቀማል። ካሴሜሮንና ኩኛን ከነሱ ፊት ከአራቱ ተከላካዮች ፊት በሁለት ፒቮት ወይም በሁለት የተከላካይ አማካይ ሊጫወት ይችላል። ከዛም ብሩኖን ማታያስ ኩኛህንና አማድን ከኤምቤሞ ጋር አድርገው ሊያጣምር የሚችልበት እድል እንዳለ እየተገለጸ ነው። ስለዚህም ቤንጃሚን ሼስኮ ምናልባት ተጠባባቂ ወንበር ላይ ሊቀመጥ የሚችል አይነት ተጫዋች እንደሆነ ነው ምናልባት ኦሌ ጉናር ሶልሼር በዚህ አስተላለፍ ሊጠቀም ይችላል ብለው በርካቶች ግምቶቻቸውን እየሰጡ ነው። የሩበን አሞሪም ረዳት አሰልጣኝ የነበረው ካርሎስ ፈርናንዴስ ሀሳቡን ተናግሯል። አመሰግናለሁ ማንቸስተር ዩናይትድን፣ ወርልድ ክላስ ተጫዋቾችን እናንተን በማሰልጠኔም ከእናንተ በመማሬም ክብር ይሰማኛል። እውነተኛ ድጋፍ ላሳያችሁኝ የስታፍ አባላትም አመሰግናለሁ።
ከጎናችሁ ለቆማችሁ ደጋፊዎችም ምስጋናዬ ከልብ ነው። በመጨረሻም እንደዚህ ባለ ግዙፍ የእግር ኳስ ክለብ ውስጥ መስራት እውቀትህን መፈተን ብቻ ሳይሆን ማንነትህንና ባህሪህንም የሚገልጥ ነው። ይሄ የህይወቴ ልዩ ምዕራፍ ነው። የማንቸስተር ዩናይትድ ረዳት አሰልጣኝ ሆኜ በማገልገሌ በጣም ትልቅ ኩራት ይሰማኛል ሲልም ጭምር ነው የተናገረው ካርሎስ ፈርናንዴስ ሀሳቡን ሲናገር። ዳረን ፍሌቸር ከዛሬው ጨዋታ አስቀድሞ በነበረ ፕሬስ ኮንፈረንስ ላይ የተለያዩ ጉዳዮችን ሲያነሳ ተመልክተነዋል። ካነሳቸው ነጥቦች መካከል አንደኛው ስለ አሰልጣኝ ሩበን አሞሪም የሚያነሳቸው ጉዳዮች አሉ። ከዛ በፊት ግን ስለ ቤንጃሚን ሼስኮና ማቲያስ ኩኛም በተሻለ መልኩ ለማወቅም ከነርሱ ጋር ተነጋግሬያለሁ ብለዋል። ሌሎች ተጫዋቾችን በደንብ ስለማውቃቸው እንዲሁም አስቀድሜ ከነርሱ ጋር ግንኙነት ስለነበረኝ ትኩረቴ በእነርሱና በአምበሉ ብሩኖ ላይ ነው ያደረኩት። ነገር ግን የጨዋታው ሰዓት ሲቃረብ የግል ንግግሮች ወይም ስብሰባዎች ይኖራሉ። በተጨማሪም በልምምድ ሜዳ፣ በምግብ ቤቱ አካባቢ፣ በሌሎችም ቦታዎች ላይ እናወራለን። ይህም በጣም አስፈላጊ ነገር ይመስለኛል ሲልም ነው የተናገረው። ለበርንሌው ጨዋታ 4 ተከላካዮችን ትጠቀማለህ ወይ ተብሎም ተጠይቆ ነበር። ሲናገር ዳረን ፍሌቸር ገና አላወቅኩትም፣ ያንን መግለጽም አልችልም። ስለ 18 ዓመት በታች ቡድን ካነሳ ያ ክለቡ ተጫዋቾችን ለማሳደግ ለማጎልበት የተሻለ ነው ብሎ የሚያስበው ያጮት ስልትና ሲስተም ነው። ያው ደግሞ ለመሃል ሜዳና ለተከላካይ ክፍላችን አደረጃጀትም የምንጠቀምበት ሲስተም ነው። ለታዳጊ ተጫዋቾች ይህ በጣም ጥሩ አስተላለፍና ሲስተም ነው። በ18 ዓመት በታች ቡድን ውስጥም ደግሞ ዋናው ነገር ወይም እድገት ዴቨሎፕመንት ነው። ለእኛም አስፈላጊው ነገር ያ ነው ሲልም ጭምር ተናግሯል። እኔ 18 ዓመት በታች ቡድኑን ስመራ ተጫዋቾችን ለማሳደግ እጥራለሁ። ስለዚህም ቋሚ 11 ትመርጣለህ፣ ትሞክራለህ፣ የተለያዩ ነገሮችንም በማድረግም ትፈትናቸዋለህ፣ ታዳጊ ተጫዋቾችንም ታሰልፋለህ። በእርግጥ እያንዳንዱን ጨዋታ ለማሸነፍ ትሞክራለህ፣ ነገር ግን በዋናነት የምትመርጠው ግን ተጫዋቾችን ለማሳደግ ነው። ያ ደግሞ አስተላለፍን በእርግጠኝነት ለዚህ ይመቻል። ስለዚህም ይህ ደግሞ ክለቡ የሚጠቀምበት አስተላለፍ ነው። እኔም ለረጅም ጊዜ በመተግበር የለመድኩት አስተላለፍ ነው ሲልም ተናግሯል። ዳረን ፍሌቸር ስለ ውጪ ትችቶችም ተናግሯል። ከውጭ የሚመጡ ወሬዎችና የቀድሞ ተጫዋቾች ትችትን መቋቋም ቀላል አይደለም። ምክንያቱም ከዚህ ቀደም ደግሞ ተጫዋቾች ሁሉንም ነገር አሸንፈዋል ሲል የተናገረው ከኋላቸው ትልቅ ስኬትና ዋንጫዎች አሏቸው። ስለዚህ ያሸነፏቸው ሜዳሊያዎች ጠረጴዛዎችን ስለሞሉ ታሪክ ስላላቸው እነሱን መልሶ መተቸትም ከባድ ነው። በጣም ከባድ ይሆናል። ነገር ግን የማንቸስተር ዩናይትድ ተጫዋቾች መሆን ማለት ይሄኛው ነው። ሁኔታውን ተረድተም እንዴት እንደምትቋቋመው መማርና ፈተናውን መቀበልም ይኖርብሃል ሲልም ጭምር ነው የተናገረው። ስለ ኮቢ ማይኖም ሲናገር በእርግጥ ኮቢ ማይኖ የልምምዱ ላይ የተወሰነ ክፍል ሰርቷል፣ ነገር ግን ይገመገማል። ይህም ደግሞ በእቅዱ አካል ስለነበረ እንገመግመዋለን ብሏል። ፍሌቸር ስለ ሩበን አሞሪምም ተናግሯል። ሩበን አሞሪም ማለት ለልጄ የመጀመሪያ እድል የሰጠ ሰው ነው። ስለዚህ እንደ አባት እሱን የማመሰግንበት ብዙ ምክንያት ይኖረኛል። ታይለርም ሆነ ሌሎች ልጆች ያንን እድል ለማግኘት በራሳቸው ጠንክረው ቢሰሩም በመጨረሻም ግን ያንን እድል የሰጣቸው እሱ ስለሆነ ከሩበን ጋር ጥሩ ግንኙነት ነው ያለን። በእርግጥም በተፈጠረው ነገር አዝኛለሁ፣ ነገር ግን የሆነው ሆኗል። እኔ እዚህ ያለሁት ክለቡን ለመርዳት ነው። እናም በፍጥነት ወደፊት መቀጠል ይኖርብናል። ሩበን አሞሪም ከመሄዱ በፊት አናግረው ነበር ወይም ተብሎ ተጠይቆ ነበር። አይ እድሉን አላገኘውም፣ ላገኘው ሞክሬ ነበር፣ መልእክትም ልኬለታለሁ፣ ነገር ግን አላገኘሁትም። ይህም ልትረዳው የምትችለው ነገር ነው። እሱ ብዙ ሀሳብ እንደሚኖርበት ግልጽ ነው። እኔም በጣም ስራ በዝቶብኛል፣ ስለዚህም እድሉን አላገኘሁትም። ከሱ ጋር ማውራት ደስ ይለኛል፣ ምክንያቱም ከሩበን አሞሪም ጋር ጥሩ ግንኙነት ነበረኝ። ሳላዋሽ እሱ ለእኔ በጣም ጥሩ ሰው ነበር ሲልም ጭምር ነው የተናገረው። ሀሳቡን የሰጠው ይህንን ሀሳብ የተናገረው ዳረን ፍሌቸር ነው። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የተከላካይ መስመር እጥረት ቢገጥመውም ማኑኤል አካንጂ በዚህ የዝውውር መስኮት በኢንተር ሚላን እንደሚቆይ ፋብሪዚዮ ሮማኖ አረጋግጧል። ኢንተር ሚላን በውድድር ዓመቱ መጨረሻም የስኩዴቶ የጣሊያን ሊግ ዋንጫን ባያሸንፍ እንኳን ተጫዋቹ በ15 ሚሊዮን ዩሮ በቋሚነት የመግዛት ግዴታውን ተግባራዊ ያደርጋል ተብሎ ነው የሚጠበቀውና በዚህ መሰረትም እንግዲህ ማንቸስተር ሲቲ የተከላካይ እጥረት ቢገጥመውም እነዚህ ተጫዋቾች ግን ማኑኤል አካንጂን ብቻ ሳይሆን ቪቶር ሬሽንም ጭምር የማምጣት ፍላጎት እንደሌለው ነው የተነገረው። በአንጻሩ ግን ማንቸስተር ሲቲ ምናልባት ማርክ ጉሂን ለማስፈረም የሚያደርገው ፉክክርን ለማሸነፍም የተቻለውን ሁሉ ለማድረግም ወስኗል የሚል መረጃን ፋብሪዚዮ ሮማኖ አውጥቷል። ይህንን መረጃ በወጣ በጥቂት ደቂቃዎች ልዩነት ደግሞ አሰልጣኝ ኦሊቨር ግላርሰን አንድ ሀሳብን ሰጥተዋል። የክሪስታል ፓላስ አሰልጣኝ ናቸው። ማርክ ጉሂ ደግሞ የእሳቸው ተጫዋች እንደሆነ ይታወቃል። እኔ ሞኝ አይደለሁም ይላሉ ኦሊቨር ግላስነር ሲናገሩ። እኔ ከማንቸስተር ሲቲ ለጉሂ ጥሩ ገንዘብ ከቀረበና ጉሂም ለመልቀቅ ከፈለገ ስምምነቱ ያለምንም ጥርጥር እንደሚጠናቀቅ እኔ ጠንቀቅ ያውቃለሁ ሲሉ ጭምር ነው የተናገሩትና ክለቡ እንደማያቆየው እንደዚህ አይነት ጥያቄ ቢቀርብለት እንደማያቆየውና በክለብ ውስጥ እንደማይቆይም በእርግጠኝነት መናገር እችላለሁ ሲሉ ጭምር ነው ኦሊቨር ግላስነር ሀሳባቸውን የሰጡት።
ማንቸስተር ሲቲ የቱሉዙን ተከላካይ የሆነው ቻርሊ ክሪስዌልንም ለማስፈረም ፍላጎት አለው። ማንቸስተር ሲቲ ተጫዋቹን እየተከታተለ ሲሆን በጥር ወርም ከሁጎ ቪየና አማራጮች መካከልም አንደኛው ይሆናል ተብሎ ይታሰባል። ቻርሊ ክሪስዌል ዋጋው 25 ሚሊዮን ዩሮ እንደሆነም ነው በርካቶች እየገመቱ የሚገኙት። ማንቸስተር ሲቲ አሌክዛንደር አርኖልድን ከሪያል ማድሪድ ለማስፈረም ፍላጎት አለው። ለሪያል ማድሪድም 40 ሚሊዮን ዩሮ ገደማ ለማቅረብም ተዘጋጅቷል የሚል መረጃ ነው የወጣው። ነገር ግን ሪያል ማድሪድ በዚህ ዋጋ ተጫዋቹን የመሸጥ ፍላጎት እንደሌለው ነው ዲፌንሳ ሴንትራል መረጃውን ያጋራው። ማንቸስተር ሲቲ እና ብራይተን ጨዋታቸውን ያደርጋሉ። እንግዲህ ዛሬ ነው ይሄ ጨዋታ የሚደረገው። የተወዳጁ የእንግሊዝ ፕሪሚየር ሊግ 21ኛ ሳምንት የማንቸስተር ሲቲ ከምስራቅ ቡድኑ ብራይተን ጋር ዛሬ በኢቲሃድ ጨዋታቸውን ያደርጋሉ። ማንቸስተር ሲቲ በሊጉ በ20ኛው ሳምንት በታሪካዊው ሜዳ ኢቲሃድ የለንደኑን ክለብ ቼልሲን መቅጠሙ አይዘነጋም። በጨዋታውም ሲቲ በቲጃኒ ራይንደርስ ብቸኛ ጎል ቢመራም በመጨረሻው ደቂቃ ኤንዞ ፈርናንዴዝ ባስቆጠረው ጎል ጨዋታው 1-1 መጠናቀቁ የሚታወስ ነው። በተመሳሳይ መልኩ ብራይተንም በሜዳው አሜክስ በርንሌን በመጋበዝ በሩተር እና በአየር ሁለት ጎሎች ታገዘው 2-0 ማሸነፋቸው የሚታወስ ነው። በዚህ ሲዝን በሁሉም ውድድሮች ጥሩ የሚባል አቋም ላይ የሚገኘው ማንቸስተር ሲቲ በሊጉ 13 ጨዋታዎችን አሸንፎ በ3 ጨዋታዎች በአቻ ውጤት ተለያይቶ እንዲሁም በ4 ጨዋታዎች ተሸንፎ በ42 ነጥብ ሁለተኛ ደረጃ ላይ ነው የተቀመጠው። በሊጉ ወጥ አቋምን ማሳየት የተቸገረው ተጋጣሚው ብራይተን ደግሞ በ7 ጨዋታዎች አሸንፎ በ7ቱ አቻ ተለያይቶ እንዲሁም በ6ቱ ተሸንፎ በ28 ነጥብ 10ኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ሲቲ እና ብራይተን በታሪክ 18 ጊዜ የተገናኙ ሲሆን በአጠቃላይ ሲቲ የበላይነት አለው። 13ቱን ሲቲን ያሸነፈው፣ 2ቱን በአቻ ውጤት ሲያጠናቀቁ 3ቱን ብራይተን ማሸነፍ ችሏል። ማንቸስተር ሲቲ በዚህ ጨዋታ ትልቅ ፍልም ይጠብቀዋል። ለዋንጫ ፉክክሩም በብዙዎች ዘንድ ግምትን ማግኘቱ እንዲሁም ደግሞ አሁን ላይ በሊጉ መሪ አርሰናል እና በሲቲ መካከል ያለው የነጥብ ልዩነት እየሰፋ መሄዱ በጣም ትልቅ ጫናና መነቃቃትን ይፈጥርለታል ተብሏል። በሊጉ 3ኛ ሳምንትም ብራይተን ማንቸስተር ሲቲን 2-1 በሆነ ውጤትም ማሸነፉ ይታወሳል። በጨዋታው ሃላንድ ባስቆጠራት የመጀመሪያ አጋማሽ ግብ ሲመሩ ቢቆይም ብራይተኖች ግን አከታትለው ባስቆጠሯቸው 2 ጎሎች ጨዋታውን አሸንፈው መውጣት ችለው ነበር። የዛሬው ጨዋታ በኢቲሃድ መሆኑ ደግሞ ትልቅ ለማሸነፍም እድሉን ያገኛሉ ተብሏል። የማንቸስተር ሲቲ ቤት በጉዳትና በአፍሪካ ዋንጫው ምክንያት የ9 ተጫዋቾች ግልጋሎትን አያገኙም። ሩበን ዲያስ፣ ኤስኮ ግቫርዲዮል፣ ኒኮ ጎንዛሌዝ፣ ጆን ስቶንስ፣ ማቴዮ ኮቫቺች፣ ኦስካር ቦብ እና ሳቪኒሆ በጉዳት ምክንያት እንዲሁም ደግሞ ኦማር ማርሙሽ እና ሪያን አትኑሪ ደግሞ በአፍሪካ ዋንጫው ምክንያት ከስብስቡ ውጭ የሆኑ ናቸው። በብራይተን በኩል በጉዳትና በአፍሪካ ዋንጫው ምክንያት 6 ተጫዋቾች አይገኙም። ተዚማስ፣ ማርች፣ ዌብስተር፣ ሚንቴ እና ዌፈር በጉዳት ምክንያት እንዲሁም ደግሞ ካርሎስ ባሌባ በአፍሪካ ዋንጫው ምክንያት ከስብስቡ ውጪ እንደሆኑ የሚያሳዩ መረጃዎች ናቸው የወጡት። ቶማስ ብራሞል ይህንን ጨዋታ በማልዳኝነት ይመራዋል። ምሽት 4:30 ሲል የሚደረግ መርሃ ግብር ነው። ማንቸስተር ሲቲ በ2023/24 ሲዝን በፕሪሚየር ሊጉ 3 ጨዋታዎችን ብቻ የተሸነፈ ሲሆን በእነዚህ ጨዋታዎች ሮድሪ፣ ሄርናንዴስ፣ ካሳንቴ በቅጣትና በጉዳት ምክንያት አልተሰለፈም ነበር። እነዚህ 3 ጨዋታዎችን ሲሸነፍ በሙሉ የውድድር ዓመቱም ሽንፈት ብቻ ነበር ያስተናገደው። አንድ ሽንፈት ብቻ ነበር ያስተናገደው። ሮድሪ በ2023/24 ሲዝን በፕሪሚየር ሊጉ 34 ጨዋታዎችን አድርጎ 8 ጎሎችን አስቆጥሮ 9 አሲስቶችን አድርጎ 17 የጎል ተሳትፎችን ያደረገበት ዓመት እንደነበር እናስታውሳለን። የሊቨርፑልን ጉዳይ እናንሳ። ከርቲስ ጆንስ በሊቨርፑል ስብስብ ውስጥ ድንቅ ስኪል ስላለው ተጫዋች ጥያቄ ቀርቦለት ምላሹ ሪዮ ኤንጎማህ ነው ሲል ተናግሯል። በየቀኑ በልምምድ ላይ ታየዋለህ። ለመጀመሪያ ጊዜ ወደ ቡድኑ ሲመጣም ዋው ያልኩት ቀን ትዝ ይለኛል። ያንን በየቀኑም እያሳየ ነው። ስለዚህ ጥሩ ታለንት ያለው ተጫዋች ሪዮ ኤንጎማህ ነው ሲል ነው ከርቲስ ጆንስ የተናገረው። አርነ ስሎት ሁጎ ኤኪቲኬ ከነገው የአርሰናል ጋር ስላለባቸው ጨዋታ የመገኘቱ ዕድል አጠራጣሪ መሆኑን ይፋ አድርገውታል። አርነ ስሎት ስለ ሁጎ ኤኪቲኬ እስካሁን ድረስ ከኛ ጋር ልምምድ አላደረገም፣ ልምምድ ማድረግ ይችል እንደሆነም እንመለከታለን፣ በነገው ጨዋታ ላይ የመኖር እድሉ ግን ጠባብ ነው ሲልም ጭምር ነው አርነ ስሎት የተናገረው። ሪያል ማድሪድ በተመለከተ የሪያል ማድሪድን ጉዳዮች ደግሞ እናንሳ። አሰልጣኝ ሻቪ አሎንዞ ያለ ኬሊያን ምባፔ አትሌቲኮ ማድሪድን መቅጠም ብዙም አያስጨንቀውም ተብሏል። ሻቪ አሎንዞ በነገው ጨዋታ ላይ የሚመጣውን ፈተናም ለመጋፈጥም ጭምር ዝግጁ እንደሆነ የሚያሳዩ መረጃዎች ናቸው እየወጡ እንደሚገኙ ዘገባዎቹ እየጠቆሙ የሚገኙት። ሌላኛው ኒኮ ፓዝን በተመለከተም እየተነሱ የሚገኙ መረጃዎች አሉ። አርጀንቲናዊው ጥበበኛ ኒኮ ፓዝ ከሚቀጥለው የውድድር ዘመን ጀምሮ ከጁድ ቤሊንጋም ጋር ለቋሚነት ቦታ እንደሚፎካከር ከሪያል ማድሪድ ባለስልጣናት በይፋ ተነግሮታል ተብሏል። አሰልጣኝ ሻቪ አሎንዞ በነገው ዕለት በስፔን ሱፐር ካፕ የግማሽ ፍጻሜ ጨዋታ አትሌቲኮ ማድሪድን ማሸነፍ በቀጥታ እንግዲህ ካልቻለ
ከኃላፊነቱ ሊነሳ የሚችልበት እድል እንዳለ ነው ጊሎርሞ ራይ መረጃውን እያጋራ የሚገኘው። ለቪኒሲዮስ ጁኒየር ቅርበት ያላቸው የሚባሉት የመረጃ ምንጮች ተጫዋቹ ከሰሞኑ በሳንቲያጎ ቤርናቢው ሪያል ማድሪድ ደጋፊዎች የደረሰበት የተቃውሞ ፉጨት ደስተኛ አላደረገውም። ከዚህ በተጨማሪም ቪኒ ባለፉት ዓመታት ክለቡን ምን ያክል በጥሩ ሁኔታ እንዳገለገለ ከግምት ውስጥ በማስገባት አሁን እየተሰማ ያለው ተቃውሞ አግባብ እንዳልሆነ ያምናለም ነው እየተባለ የሚገኘው ኤል ቸረንጊቶ የቴሌቪዥን ጣቢያ እንዳወጣው መረጃ። ባየር ሚኒክ የሌናርት ካርልን ኮንትራት እስከ 2031 ድረስም ለማራዘም ሲል ለተጫዋቹ የደሞዝ ጭማሪ ለማድረግ ይፈልጋል። ሌናርት ካርል በአሁኑ ሰዓት በባየር ሚኒክ ቤት በአመት እስከ 2 ሚሊዮን ዩሮ የሚደርስም ክፍያ የሚያገኝ ሲሆን ክለቡ አሁን ላይ እስከ 7 ሚሊዮን ዩሮ የሚደርስም የደሞዝ ጭማሪ ሊያደርግለት ይፈልጋል ተብሏል። ቢልድ ባወጣው መረጃ ሁለት አሰልጣኞች በሚቀጥለው ክረምት ክለባቸውን ለቀው ሊወጡ የሚችሉበት እድል እንዳለ ይነገራል። አንደኛው ሉዊስ ኤንሪኬ ነው። የፓሪሰን ዠርሜኑ አሰልጣኝ ከፓሪሰን ዠርሜን የቀረበለትን የውል ማራዘሚያም ጥያቄ ውድቅ አድርጎታል። ሉዊስ ኤንሪኬ አሁን ላይ አዲስ ፈተናን እየፈለገ እንደሚገኝ ጭምር ነው ቢልድ የገለጸው። ኦሊቨር ግላርሰን ሌላኛው ናቸው። ስለ ፓላስ ቆይታቸውም ተናግረው ነበር። በሚቀጥሉት ሳምንታት በዚህ ጉዳይ ዙሪያ ላይ ከሚመለከተው አካል ጋር በቁም ነገር እንወያያለን። አርብ ዕለት በኤፍኤ ካፕ ወደ ማክስፊልድ እንሄዳለን። ከዚያም በኋላ ደግሞ ሁሉም ሰው 3 ቀናት እረፍት ይኖረዋል። ታዲያ በዚህ አጋጣሚ የበለጠ በጥልቀትም ቁጭ ብለን እንነጋገራለን። እናም ደግሞ የመጨረሻ ውሳኔ ላይ እንደምንደርስም እጠብቃለሁ። ከደረስኩበት ቀን ጀምሮ ሁልጊዜም ወሬዎች ነበሩ። በፍራንክፈርትና ቮልስበርግ እያለሁኝም እንዲሁ ወደዛ ክለብ ሊሄድ ነው፣ ወደዚህ ክለብ ሊመጣ ነው የሚሉ መሰል ተመሳሳይ ወሬዎችም እንደነበር አስታውሳለሁና ብዙ ጋዜጠኞችም ጥያቄዎችን ይጠይቁኝ ነበር። እኔ ግን ግድ የለኝም፣ ምክንያቱም ወሬዎችን መቆጣጠር ስለማልችል ለነሱ መልስ መስጠትም የማልፈልገው ለዚህ ነው። ዛሬ አንድ ሰው አዲስ ውል ሊፈርም ይችላል፣ ነገር ግን በክረምትም ይቀላቀላል ወይም ይለቃል። ስለዚህም ደግሞ በዚህ ዘመን የውሉ ርዝመት ስለ ወደፊትክ ምንም አይናገርም ሲልም ጭምር ነው የተናገረው አሰልጣኝ ኦሊቨር ግላስነር ሀሳባቸውን ሲሰጡ። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን ያደረኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራሞቻችን በድጋሚ እንገናኛለን። መልካም ጊዜ እንዲሆንላችሁም በአክብሮት ተመኘሁኝ።